السلام عليكم ورحمة الله وبركاته. ትኩስ ዜና ምንድነው የሚባለው? ዜናው በዝርዝሩ እናሰማለን ነው የሚባለው። እና ሄርሜላ እንደዚህ ደስ ብሏት አረ በቃ አብራችሁ ብትኖሩ ነው የሚሻለው። እኔ ሁሌም ከመቃጠል እናንተም ከምትቃጠሉ ዩቲዩበሮችም ከሚቃጠሉ እውነት አብራችሁ ብትኖሩ ነው የሚያዋጣችሁ። እና ሄርሜላ ዛሬ በአዲስ ነገር ጠብቁኝ፣ የኔ ውድ ባል፣ የኔ ውድ ነገር እወድሃለሁ ትላለች። እኔም እወድሻለሁ እስከምትባል ድረስ ነው የጠበቀችው። እንግዲህ ምንም ማድረግ አይቻልም። መልካም የመቃጠል ዘመን ይሁንላችሁ የእያንዳንዳችሁ። በጣም ይገርማል። እኔ ምን እንጃ ብቻ እስከ መቼ እንደምታቃጥሉ እኔ አላውቅም። ብቻ ወይኔ ፈጣሪ ወይኔ በጣም ትገርምኛላችሁ። እኔ ቢስሚላ በቃ እስኪ እናንተ በምትለቁት ቪዲዮ እኔ እየተቃጠልኩኝ እኖራለሁ። እንግዲህ ሩታዬ አንቺም ህይወትሽ ብትቀጥል እኔ እንደ እህትነት ወይም በቃ አንድ እንደ ግለሰብ ወይም እንደ ጓደኝነት እንደ አንድ ዩቲዩበር በቃ ዩቲዩበርም አይደለም አትሉም፣ ግን እኔ ያው ዩቲዩበር ለመሆን ገና ይቀረኛል። ምንድነው አንቺም ህይወትሽ እሱም ህይወቱ በቃ ሄርሜላ ከህይወታችሁ እስካልወጣች ድረስ የእናንተ ሰላም ይመለሳል ብዬ አልጠብቅም እኔ ማለት ነው። አያችሁ እንዴት እንደሚያረጋት እንዴት በቃ ወይ የጠረጴዛ የምግብ ጠረጴዛ የላት። እኔ ደግሞ ማለት ነው በነገራችን ላይ እኔ በቃ ሰብስክራይብ ሳላደርጋቸው የሚመጡብኝ ሰዎች በጣም ነው የሚያናድደኝ። ሀቂቃ እኔ አብርሽ ራሱ በሰሞኑ ፎሎ አንስቼ ነበር፣ ግን መልሼ ሰብስክራይብ አደረኩት ማለት ነው። እና በጣም ይገርማል። ያኔ በቃ ያናዳል የሚሰራቸውን ተግባራቶች፣ የሚሰራቸው ስራዎች እንደዚህ። እኔ እንጃ በዚህ አይነት ጓደኝነት እኔ ግን እንደዚህ አይነት ጓደኛ አይቼ አላውቅም። ለምን በቃ እንደዚህ የሚሆኑት እንደዚህ የሚላላጡት ፍቅረኛና ፍቅረኛ ወይም ሚስትና ባል ነው የሚላላጡት ማለት ነው። እና እኔ እንደዚህ ይሆናል ወይም እንደዚህ እንጃ ብቻ በጣም ይከብዳል። በነገራችን ላይ አንዳንድ ጊዜ እኛ ያልጠበቅነው ነገር ሊፈጠር ይችላል። ውድ ቤተሰቦቼ ማለት ነው እስኪ ላይክ አድርጉ፣ ሼር አድርጉልኝ፣ አበረታቱኝ። የተለያየ ነገር ደግሞ እለቅላችኋለሁ። የውፍረት መቀነሻ የምትፈልጉ በቃ እሷ እንደዚህ እያረጋት እኔም በውስጤ ቅጥል ድብን ርር እያልኩ እችላለሁ። ምን ይባላል። እና ለማንኛውም ሄርሜላ ደስ ብሏት ትላንትና ማታ እንዳያችሁት ቪዲዮ እርግጠኛ ነኝ ሁላችሁም ገብታችሁ እንዳያችሁ ተስፋ አደርጋለሁ። እንደዚህ እየሆነች እንደዚህ በቃ ምን ልበላችሁ፣ በቃ አብርሽ የመጀመሪያ ጊዜ ብታየው ነው የሚመስለው። እና በቃ ለመጀመሪያ ጊዜ ባሏ በጣም ርቋት በረጅም ዓመት እየተገናኙ ነው የሚመስለው። እና ስትናገር እንዴት እንደሚያረጋት ብቻ አንዳንድ ጊዜ በቃ የሰውን ባል መንጠቅ አመል ነውና ምንም ችግር የለውም። በቃ ተነጣጠቁ ሁለታችሁ ማለት ነው። አንዴ ሩታ አንዴ አብርሽ እያላችሁ ተነጣጠቁ። እኔ ባካችሁ ደክሞኛል። እኔ ስንት ማወራው ነገር አለኝ በውስጥ ተሸክሜው ማለት ነው። እልሞም እንደዚህ ቆንጆ ሆና አምሮባት አብርሽዬ እወድሃለሁ ማታ በአዲስ ነገር ጠብቁኝ ብላለች። እኛም ደግሞ በጉጉት እንጠብቃለን። በቃ ምን ይደረጋል።